እኔ ማለት ያጎት ሽሊ ተሸፈኝ ምናምን ስትል ገርሞኝ ነው እንዴ? ወንድሙ አይደል እንዴ? ስጋው አይደል? ለምንድን ነው የምትሸፈነው? እሺ ጥሩ። ያጎት ልጅ ማግባት ይቻላል አይቻልም? ያጎት ልጅ ማግባት ይቻላል አይቻልም? መልሽ። በኢትዮጵያ አረባ ግን የሳኡዲ አይ ቲንክ አለ አይቻልም። እንደ መጽሐፍ ቅዱስ ይቻላል። ላሳየሽ። ያጎት ልጅ ማግባት ይቻላል። እግዚአብሔር ያጎት ልጅ አግቡ ብሏል። ላሳየሽ። ቀርቷል። የቱ ጋር የቀረ? የለም እኛ አሁን በኦሪቱ ዘመን አይደለም ያለን፣ ሐዲስ ኪዳን ላይ ነን። ማስረጃዎችና አሳየኝ እንደቀረ። የቱ ጋር ነው የቀረው? ነይ ትልቁ ላይ ነሽ። አውጪ እስኪ ከሐዲስ ኪዳን አንተ መጀመሪያ አሳየኝ። የት ጋ ነው ያጎት ያክስት ልጅ የሚጋቡት? እኔ የለም ቀርቷል ብያለሁ በፊት በኦሪቶች በቀረሰይና የለም። አሁን የቱ ጋር አይደለም እኛ ክርስቲያኖች ቀርቶ እናንተ ራሱ እኮ በኢትዮጵያ ምድር አትጋቡ፣ አይቻልም። እንደዚህ ወንጀል ነው እና እኛን ቀርቷል ብለሻል። የቀረበትን አንዲት ማስረጃ ያሳይ። ያማ የለም በሐዲስ ኪዳን የለም። ድሮ ነበር አሁን ቀርቷል። ጀምር በአዲስ ኪዳን ምን አይነት ሴት ማግባት እንደሚፈቀድ እስኪ ንገሪኝ። ችግር የለውም እሱን ልለፈው። ያለ ምን አይነት ሴት ማግባት ይፈቀዳል በአዲስ ኪዳን? ዘመድን አታገባው፣ ዘመድን አታገባው። ማግባት የሚፈቀዱ ሴቶችን አንድ ሴት አሳይኝ በአዲስ ኪዳን ና ያውጭ መጽሐፍሽ። ምን አይነት ሴት ላግባ ቢል አንድ ክርስቲያን ምን አይነት ሴትን ማግባት ይፈቀድለታል በአዲስ ኪዳን? አንዲት ሴት ምን አይነት ሴት ያግባ እስኪ አሳይ። ከሰባት ቤት በላይ ከሰባት ቤት በላይ ከዛ ወደዚህ ዘመር ነው፣ በቃ ስጋ ነው፣ አይቻልም። ወንድሟ ነው። ማስረጃ የለም የምትለው እኮ አለ የምትለው እኮ አንተ ነህ። እኔ ደግሞ የለም እንደዚህ አይነት ነገር የለም እያልኩ ነው። አለ ብለሃል። እስኪ አውጣ አንተ መጀመሪያ ምን አይነት ሴት ማግባት እንደሚፈቀድ ብዬ ጠየቅኩሽ። ከሰባት ቤት በላይ አልሽ። የቱ ጋር ነው? ከሰባት ቤት በላይ የቱ ጋር? ምን አይነት ማስረጃ ነው የምሰጥህ? አይን ለተናገርሽው ንግግር የጠየቅኩ እኮ እኔ ነኝ። አንቺ እኮ እኔ ጠየቅኩሽ መለስሽልኝ አይደል? ለመለሽ ድሮ ቀርቷል፣ በፊት ነበረ በኦሪት ነው። አሁን ግን በሐዲስ ኪዳን ላይ የለም፣ እንደዚህ አይነት ነገር የለም። ከሰባት ቤት በላይ ነው የምታገባ። ምን አይነት ሴት ነው በአዲስ ኪዳን ማግባት የሚፈቀደው? አንድ ክርስቲያን ለአግባቢ ምን አይነት ሴት ይፈቀዳል፣ ምን አይነት ሴት አይፈቀድም የሚለው ህግ አለው አዲስ ኪዳን ላይ። ባጭሩ ያ ህግ የለውም አዲስ ኪዳን ባዶ ነው። ከሰባት አንዲት ህግ ካለ አሳይ አንቺ እንዴ ቆይስ ለአንተ ያ ማጣ አይ ተውክሻል። እንደ ክርስትና ሌላ ጥያቄ በዚሁ ወንድ ወንድን ቢገናኝ በአዲስ ኪዳን ኃጢአት ነው ወይ? ማስረጃ ሳይ ወንድ ወንድን ቢገናኝ ወንድ ሰው ወንዱ የሚገናኘው ኃጢአት ነው ወይ? የለም የሚከለክል አንድ ቦታ እንዴ ይሄ ግብረ ሰዶም እኮ ነው። ይሄ እንትን በሰዶም እና ገሞራ እኮ እሳት ነው ከላይ የዘነበባቸው እንደዚህ እየሰሩ በፊት ማለት ነው። አሁን ግን የለም። አዲስ ኪዳን ላይ አለ ወይ ይሄ የተከለከለበት ህግ አለው ወይ? አዲስ ኪዳን ታዲያ ኪዳን ይፈቀዳል የሚል አለ አይተሃል? የለውም። ኢየሱስ የለውም። እሺ ግብረ ሰዶም የሰራ ሰው ኃጢአት ነው የሚል አዲስ ኪዳን ላይ አለ ወይ? ይሄ ነገር ኃጢአት ነው የሚለውን እኔም አንቺም እንቀበላለን። ኃጢአት ነው ብሎ አለ ወይ አዲስ ኪዳን ላይ? ይሄንን ግንኙነት የለም። አዲስ ኪዳን ምንም ህግ የለውም። ያለ ብሉይ ኪዳን መቆም አይችልም አዲስ ኪዳን። ነገር ግን ተሽሯል ትላላችሁ። የቱ ጋር? አንዲት ህግ አለው ወይ አዲስ ኪዳን? የለውም። ወፍ አንድ ክርስቲያን የሆነ ሰው የ3 ዓመት ልጅ ማግባት ይችላል አይችልም? የ3 ዓመት ህፃን ልጅ ይችላል አይችልም? መልስ ነው። ይሄማ በእናንተ ነው። የ6 ዓመት ልጅ ነብያችሁ ወስዶ በ54 ዓመቷ አግብቶ እንትን ያለው በ9 ዓመቷ የደፈረ መጽሐፍ ቅዱስ ላይ በ3 ዓመት ቢያገባ አንድ ሰው ኃጢአት ነው የተባለበት አለ ወይ? አለ ወይንስ የለም?
አለ። እነዚህ ሲጀመር እንደዚህ ያን ነገር ይሰፍራል እዚህ ውስጥ። ስለዚህ የለውም ህግ የለውም እያልኩሽ እኮ ነው። ይኸውልሽ ለትልቅ ሰው አስቢና እንዴት ነው የለውም አዲስ ኪዳን አንዲት ህግ አለው ስለ ጋብቻ ካልሽ አሳይን፣ ችግር የለውም። ስለዚህ ክርስቲያኖች መተው እስልምናን ስለ ጋብቻ የመክሰስ ሞራል የላቸው ለማለት ፈልጌ ነው። ባጭሩ ምንም ልታመጫ ትችይም ለጠየቁሽ ጥያቄዎች ማለት ነው። ግብረ ሰዶም ኃጢአት መሆኑ ተነግሯል አዲስ ኪዳን ላይ፣ ልታመጫ ትችላለሽ። ኃጢአት ባይሆኑ ከሰማይ እሳት አዝንቦ ያጠፋቸው የቱ ጋር ብሉይ ኪዳን ወይስ አዲስ ኪዳን? የተሻረው መጽሐፍ ላይ ነው አልተሻረም? አሁን ይሄ ነው። እሺ ለማንኛውም ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ አለን። የአንድ አምላክ አንድ። በጣም ጥሩ። የአንድ አምላክ ተሰቅሏል አልተሰቀለም? አብ ወልድ መንፈስ ቅዱስ የአንድ አምላክ ተሰቅሏል። የአንድ አምላክ የአንድ አምላክ ተሰቅሏል። አንድ አምላክ አለን እግዚአብሔር እንላለን። ቅድስት ስላሴ ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ ይቆራረጣል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መስቀል ላይ እኔ ይሰማል። አውቃ የኔም ያንቺም ይሰማናል። ኦ ማይ ጋድ ያ አንድ አምላክ ተሰቅሏል አልተሰቀለም? መልሽ። ይሰማል። ታይልሽ እንግዲህ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ እያጠምቋቸው ይላል በወንጌል ላይ። በአብ በወልድ በመንፈስ ቅዱስ እያጠመቀቻቸው ወንጌልን ለዓለም ስበኩ አጥምቋቸው አሕዛብን ይላል። እሺ ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? በይ አለም እየተሰማኝ አይደለም። ድምጼ ይቆራረጣል። አረ ይሰማል። እስካሁን ኖርማል። ያ አንድ አምላክ ተሰቅሏል በመስቀል ላይ ወይንስ አልተሰቀለም? ወልድ አካል መጥቶ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ በሱ ፍቃድ ተሰቅሎ አድኖናል። ሞቶ በሶስተኛው ቀን ተነስቶ አርጓል። ዳግመኛም ለፍርድ ይመጣል። ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? ይሄን ዓለም በመፍጠር አንድ አምላክ ነው ያለው አልሽኝ አይደለ? የአንድ አምላክ ተሰቅሏል ወይንስ አልተሰቀለም? ራስሽ ነገር አጋቢ። እንግዲህ ወልድ ነው የተሰቀለው። አካል አንድ አካል መጥቷል። በራሱን ፍቃድ ቅዱስ ፍቃድ በአብ ፍቃድ። እዚህ ጋር በመረጃ ምን ነገር እፈልጋለሁ ማለት እናግዛታለሁ። ለታግዛት ፈልገህ ነው? ኔትወርክ ቀይ ያበራ ነው። ቆይ እሷ ትቀጥልና አብሽር ትቀጥላለህ። እሺ ከሰውና እንዴ አንድ አምላክ ነው ያለው አልሽኝ አይደለ? ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መልሽና መልሱን ከዛ ታብራራለሽ። እሺ የአንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል ወይንስ አልተሰቀለም? ተሰቅሏል። የአንድ አምላክ ወልድ አካሉ ተሰቅሏል። ተስማሙ። መጀመሪያ የአንድ አምላክ ተሰቅሏል እያለ ነው እሱ። እሷ ደግሞ አይ ወልድ ነው የተሰቀለው እያለች ነው። ትክክል ናት። ዘፍጥረት እኮ 1:26 ላይ እግዚአብሔርም አለ ሰውንም በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ብሎ አንድነቱን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ብዛትን ሶስትነትን ይገልጻል። ኦኬ እንፍጠር እያለ ያለው ተናጋሪው ማን ነው? ለምሳሌ አንድ ሰው አለ አይደለ? ቃል አለ፣ ልብ አለ፣ እስትንፋስ ስለዚህ በመፍጠር አንድ ናቸው እያልኩ። እሺ እንፍጠር ያለው ማን ነው? በመፍጠር አንድ ናቸው። በስም ሶስት ናቸው። አብ ወልድ መንፈስ ቅዱስ።
እናት ልግዛዝ እግዚአብሔር አምላክ አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። ከኛ የሚለው እንደ አንዱ የሚለው እግዚአብሔር ከአንድ በላይ እንደሆነ ይጠቁመን ነው። እሺ ስለዚህ ተናጋሪው ማን ነው? እንፍጠር እያለ ያለው እሺ ገባ። እሺ እዚህ ጋር ልጅ ትምትረው ስለዚህ የተናገረችው ስራ ስላሴ አንድነትና ሶስትነት ሲገልጽ ነው ማለት ነው። እግዚአብሔርና አንድነትና ሶስትነት ማለት ነው። እንፍጠር ሲል እሱ ብቻ አይደለም ምንም ሁለት ሶስት እንደሆነ ያስረዳል ይቃል ማለት ነው። ለምን ሁለት ሶስት ሆኖ ለምን ሁለት ሶስት ሆኖ ወይ ለምን ሁለት ሶስት ሆኖ ለምን 1 ሚሊዮን አልሆኑ? እሺ በጣም ጥሩ። እንፍጠር አላ ልፍጠር አላለም። ልፍጠር ቢል አንድ የራሱን ብቻ የሚተካ የሆነን ፈጠረ ያለው ማን ነው? በጣም ጥሩ። ስለዚህ በዚህ ስለተነገረ ሶስት ነው እያልከን ነው አይደለ? እዚህ ጋር ተመሳሳይ ቃል እንደውም በቁርአን ጥቅስ ጠቅሼ ነበርና እዛ ጊዜ ሸራ ቆይ ድምጽ አይሰማም። ሌላም ልጨምርልህ ከኦሪቱ ተረጋጊ። እሺ ቀጥልሽ ና ከኔ ጋር ነህ? ከአንተ ጋር ነው። እሺ በጣም ጥሩ። እንደውም የዚህ ተመሳሳይ ቃል እንፍጠር ሲል ቆይ አንዴ ቁርአንን ፍታ። ተረጋጋ። ቆይ ቁርአን አንድ አምላክ ነው ያለው። የአንድ አምላክ ራስ ብቻ ነው ፈጣሪ። እኔ ብቻ ነኝ خلق السماوات والارض ሰማይና ምድርን የፈጠርኩ እያለ ይናገራል ቃል በቃል። ገብቶሃል አይደል? ግን እሱን ግን በነገራችን ላይ እሱን የሚቃል ለምንሽል ደምቦ ቃል ቁርአን ብዙ አለ። አረባክ በተለይ አንድ ተናግሮ ሊሆን ይችላል። ከአንድ በላይ እንደሆነ ታሳየኛለህ በቁርአን ላይ። እኛም ከዚህ በፊት ጠይቃ አላስረዳሁም እንዴ? በማስረጃ እያሳየሁ። እሺ ስንት ነው አምላክ? ስንት ነው ማለት? እንዴት አምላክ? አቤት አምላክ ስንት ነው? የምታመልከው አምላክ ስንት ነው? ያ የምታመልከው አምላክ ፈቃድ ማለት እኮ ነው፣ ሌላ ነገር እኮ አይደለም። አላህ በቁርአን ላይ ሲናገር ፈቃድ አላልከኝ፣ በትእዛዝ ነው የሚኖር ብለኛል። አዳምጥ። እርሱን የሚያዘው አካል እንዳለ አድርገህ ነው የተረዳኸው። እንደዛ አይደለም። ይሄ ያለው በአንተ አምላኮች መካከል ነው። ያንተን አምላክ ኢየሱስን ያዘዋል። አልከኝ ትክክለኛ ለመሆነ እኔ አትደረብ። ይኸውልህ ጠይቀህ ልክ ልመልስ ስለ አትደረብ። ማዘዝና መታዘዝ ያለው በአንተ አምላኮች መካከል ነው። አላህ ስብሐነ ወተዓላ ግን ብቸኛ ነው፣ ማንም አያዘውም። ራሱ ፍጥረታትን ሁሉ በትእዛዙ ይጠብቃቸዋል። ገብቶሃል አይደል? ያንተን አምላክ ግን አንዱ ሌላኛውን ያዘዋል። ኢየሱስ ክርስቶስ የአምላኩን ትእዛዝ ይፈጽማል በምድር ላይ። ገብቶሃል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ያዘዝከኝን ሁሉ ፈጸምኩ በምድር ላይ ይላልና ላሳይህ መጽሐፍ ላይ። አምላክህ በመካከላችን መተዛዘዝ ያለው በአንተ አምላኮች መካከል ነው እና ላሳይህ። ያም ምን ይላል? ስራ ሰጥቶታል። ያን ስራውን ሊፈጽም ዘንድ መጥቶልሃል እዚህ ቦታ ላይ ቁጥር 4 እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩህ አለ። ያለ ያንን የሰጠውን ስራ ታዞ በምድር ላይ ፈጽሞ አከበረው። አምላክ አላህ ሱብሓነሁ ወተዓላ እስከተባለ ማንም ይህን ስራ ብሎ የሚያዘውም የለም የሚሰጠውም የለም። ራሱ በትእዛዙ ሁሉን ጠባቂ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ አለ። ከተአምራቶች መካከል ሰማያትና ምድር በእኔ ትእዛዝ መቆማቸዋል። በቃ እርሱ ነው የሚጠብቃቸው። ኢነላህ ዩምሲኩ ሰማዋት ወልአርድ አን ተዙላ ይላል። ሰማያትና ምድር መሸፈኛ እየተረጉምኩልህ ነው። መሸፈኛ አረበኛ እየተረጉምኩልህ ነው። እሺ ጥያቄ ቀጥልሽ። ይኸውልህ እያልኩ ያለው እኮ እኔ ፊቱን ወደ የት አዙሮ ነው ያለ ነው እያልኩ ያለው። መልስልኝ። ጥያቄው ስህተት ነው። አላህ ስብሐነሁ ወተዓላ ፊቱን ወደ የት አዙሮ ነው ተብሎ ጥያቄው ነው ፊት የለውም አይደለም። እርሱ ከፍጥረት ዓለም የለውም ወይ ፊት የለውም ወይ ነው ጥያቄ። ፊት አለው እርሱ። እሺ ሶስተኛ እየጠየክ ነው። ብታዳምጥ መጀመሪያው ላይ መልሼልሃለሁ። እኛ አዳምጥ። አልመልስልኝ ብለህ እኮ ነው አለባብሰው ነው የምትሄድ ያለ። ይኸውልህ የምጠይቀን ጥያቄ ፊት አለ ወይ የለውም? ፊት አለ ወይ የለውም? አዳምጥ። እሺ ልመልስ። እሺ አታዳምጥ ብለኝ። እሺ ከላይ ያለሽው ጠይቂ አዚቲ ጥያቄ ጠይቁና እስኪመለስ ድረስ አዳምጡ። 3 ጊዜ ደጋግሙ ጥያቄው። መጀመሪያው ላይ ግን መርሼ ጨርሼለታለሁ፣ ግን ይደጋግማል። አውቀው አዚቲ ሰላም ጥያቄ ያለሽ? እሺ ኦሱ እንዴት ነክ? ሰላም
እሺ በመጀመሪያ እኛ ኦርቶዶክስ በቤተ ክርስቲያን የምናመልካቸው አምልኮቶች ሁሉም የተለያዩ መንገድ አላቸው። አንደኛው ምንድነው የክብር አምልኮት እንላለን። ስግደትም የክብር ነው እንጂ አምነንበት ወይም የሚያድነን አምላክ ያድነናል፣ ግንቡ ያድነናል ወይም ደግሞ ስዕሉ ያድነናል ብለን ሳይሆን የክብር ስግደት እንለዋለን። ስለዚህ አሁን የምመጣልክ ወዴት ነው? ስለ ነቢዩና ስለ ክርስቶስ። እናንተ ክርስቶስን ነብይ ነው ማለት ትላላችሁ። ስለዚህ ነቢዩን መሐመድንም እንደዛ ነብይ ናቸው ነው የምትሉት። የሁለቱን ንጽጽር ስነግርህ ማለት ነው። ለምሳሌ ክርስቶስ ሞትን ድል አድርጎ ከሙታን ተነስቷል በሶስተኛው ቀን። ከዛም በቤተልሔም ተገልጾላቸዋል መነሳቱን ማለት ነው። እኛ ክርስቲያኖች እናምናለን። እናንተ ደግሞ ነቢዩ መሐመድ አስክሬናቸው በመካ ይገኛል። ዓመታዊ ክብረ በዓል ሲደረግ እዛ ሄዶ ህዝቡ መመኑ ማለት ነው ሲያመልክ ድንጋይ ጥቁር ድንጋይ እዛ ጥቁር ካባው ጋራ ዞረው የሚያመልኩት አምልኮታዊ ነው። የክብር ስግደት ነው የሚሰግዱት። ከየትኛውም ዓለም ተሰባስበው እዛ የሚገኙት ማለት ነው። እኛ አምላካችን ተነስቷል። በኢየሩሳሌም አስክሬኑ አይገኝም። አሁንም በጉብኝት የሚሄዱ ቱሪስቶች የሚያዩት ነገር ነው። የሩንትን ግን እዛ ምንድነው መዲና ግን አለ የነቢዩ አስክሬናቸው አይደለ? ስለዚህ አምላክነቱን የእኛ አምላክ ስለሆነ ተነሳ እንላለን። እናንተ ግዑዝ የሆነ ነገር ድንጋዩን ጨምሮ ማለት ነው እዛ ህዝቡ የሚሄደው የክብር ስግደት ነው ወይስ አምነውበት እምነታችን ነው ብለው ነው ያድነናል ብለው ነው የሚሄዱት? ይህን መልስ እንድትመልስ ጥያቄ። በመጀመሪያ ካዕባ መስጅድ ነው፣ መስጅድ ነው ያ ቦታ፣ ሌላ ነገር አይደለም። በቁርአን ላይ ማስረጃ ልስጣችሁ። ሱረቱል ኢስራ የመጀመሪያው አንቀጽ ላይ መስጅድ ብሎ ይጠራዋል። ያንሰፍራ ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም፣ የተከበረው መስጅድ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ይላል በሱራ አሊ ዒምራን ላይ። መጀመሪያ የተሰራው ቤተ አምልኮ ምድር ላይ ያ መካ ላይ የሚገኘው ነው አለ። ያ መካ ካዕባ መስጅድ ነው፣ ሌላ ነገር አይደለም። ታቻለ አይደለ? ውስጡ አስክሬን አለው የነብዩ ሰለላሁ ዐለይሂ ወሰለም ላይ የለም። እርሳቸው ሀገራቸው መዲና ነው፣ ይሄኛው መካ ነው። በመካከላቸው የ400 ምናምን ኪሎ ሜትር ርቀት አለ። ስለዚህ ያ ነው። እኛ በዛ ቦታ ላይ የምንሄደው ለምንድን ነው ከተባለ ሁለት ዓላማ። አንደኛ የስግደት አቅጣጫ ይሆን ዘንድ የተሰራ ስለሆነ አብርሃምና ታላቁ አብርሃም የሰራው ወደ አብርሃም አላህ ሱብሓነሁ ወተዓላ ቃል ኪዳን ያዘበት ሂድና ካዕባን ስራ አለው፣ ሰራ። ታቻለ አይደለ? ያ ነው። ወደዚያ ዙረን እንሰግዳለን እንጂ ለእርሱ አይደለም የምንሰግደው። ልብ በይ፣ ወደ እርሱ መስገድ ፈወል ወጅሀከ ሸጥረል መስጂዲል ሐራም ይላል አላህ በቁርአን ላይ። ሶላትን ስትሰግድ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። ወደ አንድ አቅጣጫ ሰገድሽ ማለት ለዚያ ነገር ሰገድሽ ማለት አይደለም። ለአምላክ ነው የምንሰግደው፣ ግን ያን እንደ አቅጣጫ እንድንጠቀመው ታዘናል። መጽሐፍ ቅዱስ ላይ ነቢያቶች ወደ ቤተ መቅደስ ይሰግዱ ነበር። ዳዊት ምን አለ? ወደ ቤተ መቅደስ ዙሬ እሰግዳለሁ አለ። ወደ ካዕባ ዙረን እንሰግዳለን። ግን ዳዊት ቤተ መቅደሱን እያመለከ ነው አትይም። አይ አምላክን ነው የሚያመልከው፣ ግን ወደዚህ አቅጣጫ እየዞረ ነው አትይም። ከታልክ እንዲሁ ይህን መጽሐፋችን ቢያስተምሯቸው ኑሮ እነዚህ ጥያቄዎች ይገባቸው ነበር። ግን ያስተምሯቸው ችግሩ ኢየሱስ ጌታ ነው ብቻ ነው እንድትሉ የሚያደርጓቸው። ቀጥሎ ምንድን ነው ከተባለ ኃጢአትን ማሰር በተመለከተ ኃጢአት መማርን በተመለከተ በዚያ ቦታ ላይ ሰዎች ሲሄዱ የአምላክን ትእዛዝ ሰው በነቢያት በኩል የታዘዘውን አምላክ በነቢያት በኩል ያዘዘውን ትእዛዝ ሰው ሲፈጽም ጊዜ ኃጢአት ይማራል አይደለ? ያ ነው፣ ሌላ ነገር አይደለም። አንቺ በምትሰግድ ጊዜ ሂደሽ ኃጢአትሽ ይማራል። ወደ መካ ሂዶ ሰው ሶላትን ሲሰግድ ጊዜ ልክ እንዲሁ ለዚያ ለአምላኩ ኃጢአትሽ ይማራል። ልክ ያ ነው። አሁን ያን ካዕባ ማን የሰራው? ነቢያቶች። ወደ መካ ሂደው ሐጅ እንዲያደርጉ ነቢያቶች ታዘው ነበር ወይ? አዎ። አብርሃምን አላህ ሲያዘው ወአዚም ፊናሲ ቢልሐጅ፣ አብርሃም ሆይ ሰዎች ወደዚህ መካ መጥተው ሐጅ እንዲያደርጉ እዘዛቸው አሉ። ያደርጉ ነበር ሐጅ እየመጡ። ኢየሱስ ክርስቶስ ወደ መካ ሂዶ ሐጅ አድርጓል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ረአይቱ ዒሳ ብን መርየም ወሁወ የጡፉ ዐለል በይት፣ የማርያም ልጅ ክርስቶስ ወደ ካዕባ ሂዶ ሐጅን ሲያደርግ አይቼዋለሁ ብለው ተናገሩ። አምላክ ለነቢያት እንደሚገልጥላቸው የነቢያትን ስራ ለእርሳቸው ገልጦላቸው ይህንን አይተው ተናግረዋል። ጭራሽ የዘመኑ ፍጻሜ ከመድረሱ በፊት ዳግም በሚወርድ ጊዜ ከሰማይ ክርስቶስ ወደ መካ ሂዶ ሐጅ ያደርጋል። ማስረጃ
ቃለ ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጁ በይቲላህ ወየዕተሚር። የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ወደ መካ በመሄድም ሐጅና ዑምራን ይሰራል። ያው ተቻለረ ይህ ነው። ሌላው ትልቅ ሰርፕራይዝ ልስጣችሁ ክርስቲያኖች፣ በመጽሐፋችሁ ላይ ነቢያቶች ወደ መካ ሂደው ሐጅ ያደርጉ ነበር። መጽሐፍ ቅዱስ ላይ ማስረጃ ላሳያችሁ። ኑ ተከታተሉ፣ ኑ ተከታተሉ። ወደ መካ ሂደው ሐጅ ያደርጉ ነበር ነቢያቶች። ግን ከነቢያት መንገድ እናንተን አሸሿችሁና ዛሬ ያንን ስራ ስህተት እንደሆነ አሳዩአችሁ። ዛሬ ከገዛ መጽሐፋችሁ የነቢያቶችን ስራ ላሳያችሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አያችሁ አይደለ? አሁን ቀጥታ ይሄንን ዕብራይስጡ ጋር ልንሄድ ነው። በዕብራይስጥ ነውና መጀመሪያ መጽሐፋቸው የተጻፈው። እዚህ ቦታ ላይ ስንት ነቢያቶች አሉ? 2 ነቢያት። ማንና ማን? ሙሴና አሮን። ወደ ፈርዖን ጋር መጥተው አለ። ለምን ወደ ፈርዖን ጋር መምጣት አስፈልጋቸው ከተባለ እዚያኔ የግብፅ ሀገር አስተዳደር ፈርዖን ነው። በስሩ ደግሞ ማን ነበሩ? እስራኤላውያን ነበሩ። ሚዩት አድርጋ እንዴ እስከጨረስ። ከዚያ በኋላ ህዝቦቹን ልቀቅ እያለህ ነው እግዚአብሔር። ምን ለመሆን? ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ እያለ ነው እግዚአብሔር አለ። ለመሆኑ ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ ነው የሚለው ወይንስ ወደ መካ ሂደው ሐጅ እንዲያደርጉ? አሁን ቀጥታ ዕብራይስጡን እንየው። ይሄንን ምዕራፍ 5 ቁጥር 1 ይዘን ማን ይላል? ኦሪት ዘጸአት። በደንብ ተከታተል። የዕብራይስጡ ላይ እንግባ፣ ወደ አማርኛ ቀጥታ እንቀይረዋለን። የዕብራይስጡ ላይ ገባን። ሚውትናት እንትን ኮሜንት አትዝግባቸው። ያውና ኦሪት ዘጸአት ገብተናል። ምዕራፍ 5 ቁጥር 1 ወደ አማርኛ እንቀይረዋለን። እሺ ኦሪት ዘጸአት በደንብ ተከታተሉ። ምዕራፍ 5 ቁጥር 1 ያው ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ዕብራይስጥ የሚለው ላይ ትገባላችሁ። እዚች ጋር ግቡ። ሂብሩ ላይ እንግባ፣ ወደ አማርኛ እንቀይረው። ቀይሮልናል። ያው ተከታተሉ ክርስቲያኖች። ዘጸአት 5 ወደ ትይዩ ዕብራይስጥ ይሄድላል። እንሄዳለን፣ ታዛዥ ነን፣ እንሄዳለን። እሺ እዚህ ጋር እንገባለን። ወደ አማርኛ ይቀይርልን። ቀጥታ ቃሉ ምን ይላል? ምን ለማድረግ ነው የታዘዙት? ወደ አማርኛ እንቀይራለን። አምሃሪክ ያሽ ምን ለማድረግ ይላል ልጆች? አንዴ ያ ምን ለማድረግ? ሐጅ ለማድረግ ሕዝቤን ልቀቅ ብሎ ሙሴና አሮን ሄደው ፈርዖንን የተናገሩትን በዓል ለማክበር ብለው ተርጉሞላቸዋል። ወደ ዋናው ወደ ዕብራይስጡ ሄዱና ወደ አማርኛ ራሳቸው ቀይሩ። ይህ ሐጅ ታዲያ ወዴት ነው የሚደረገው? እንመልከት። ይህ ሐጅ ታዲያ ወዴት ነው የሚደረገው? የጀማ ምን ይላል? ወደ ካባ፣ ወደ መካ ሐጅ አድርግ። አላሁ አክበር። እያሳያቸው ያለሁት ከቁርአን እንዳይመስላችሁ፣ ከሐዲስ እንዳይመስላችሁ። ባይብል ወዴት ነው ሐጅ አድርጉ የተባሉት? ወደ መካ ሐጅ አድርጉ። ጉዲያችሁ ፈላ። አያችሁ አይደል? ይሄን ይመስላል። ታዲያ ይህ መካ የት ነው? እስኪ ትንቢተ ኢሳይያስ ላይ እንነገር። በትንቢት ላይ አንድ የተነገረ ታላቅ ቤት አለ። እርሱን እንመልከተው። ትንቢተ ኢሳይያስ ላይ እንግባን። ደግሞ ኢሳይያስ ላይ ገባን። ኢሳይያስ ላይ አንዴ በአረበኛ ሙስሊሞች ኮሜንት ላይ መካ እያላችሁ ጻፉ። በአረበኛ መካ እያላችሁ ጻፉላቸው አንድ ጊዜ። በአረበኛ ጻፋችሁ? እሺ የምን ይላል? ኢሳይያስ 27:7 መልካም። ሂብሩ ላይ እንግባ። እሺ መካ እያሉ እየጻፉላችሁ ነው። ቀጥታ ይሄንን ዕብራይስጡን ሄደን ወደ አረበኛ እስኪ ቀይርላችሁ። ሌላ ቦታ ሳይሆን አረበኛ መቼም የሙስሊሞች ብቻ አይደለም። እዚህ ቦታ ላይ መጀመሪያ መጽሐፋቸው እንደሆነ አላሳያችሁ። ኢሳይያስ 27:7 ይላል አይደል? ወደ ትይዩ ዕብራይስጥ ሄድ። እዚህ ጋር እንገባለን። እስኪ ወደ አረበኛ እንቀይረው። እንግሊዝኛ ላይ ያው መካ ብሎላችኋል፣ ችግር የለውም። ግን እስኪ አረበኛ እንመልከተው።
ወደ አረበኛ እንቀይረውና ኮሜንት ላይ መካ እያሉ እየጻፉላችሁ ነው አይደል? ይታያችኋል ይታያችኋል። መካ መካ ያው ኮሜንት ላይ የሚጽፉላቸው ራሱ ይሄ መካ ነው። እሺ ችግር የለውም። አረበኛውን እንተውና የራሱን ዕብራይስጡን እንመልከት። ያና በእንግሊዘኛ መካ ይላችኋል። አሁን ኦሪጂናል ወርድ የሚለው ዕብራይስጡን ራሱ እስኪ ምን እንደሚል እንመልከተው። ኦሪጂናል ወርድ አለ አይደል? ይሄ ሂብሩ ራስ ነው። እስኪ ሂብሩ እንውሰደውና ምን እንደሆነ እንመልከተው። ኮፒ ያደረኩት ሂብሩን ቀጥታ እዚህ እናምጣትና እናስቀምጣት። ያውና እስኪ ምንድነች? ያሰላም ያው ሂብሩ ራሱ ማን መጣላችሁ? እዚህ ጋር ማን መጣላችሁ? መካ ያው ራሱ ያ መካ መጣላችሁ። ራሱ ዕብራይስጡን አውጥቼ እዚህ ያስቀመጥኩላችሁ። እስኪ ምንድነው እዚህ ጋር ይሄንን ዊኪፒዲያ ላይ እስኪ እንመልከተው ምን ለማለት እንደሆነ ያው እዚህ ጋር ገብተናል። ይታያችኋል። እስኪ ወደ አማርኛ እንቀይረው፣ ወደ አምሃሪክ እንቀይረው። እስኪ ወደ አማርኛ ይህ ምን ይላል? መከተል ሙከረማ፣ የተከበረው መካ። ቃል በቃል ትርጉም ሙከረማ የተከበረው ማለት ነው። መካ የምትገኝና ተመሳሳይ ሳውዲ አረቢያ ምዕራብ ዋና ከተማ ናት። መካ የሙሐመድ ትውልድ ቦታ እያለ ይናገራል። ይታያቸዋል። የቱ ነው? እዚህ ቦታ ቀጥታ መካ መጣላችሁ። ይህ ሁሉ ያሳያችሁ ከየት ነው ከተባለ ከገዛ መጽሐፋችሁ። ነቢያቶች ወደ መካ ሄዳችሁ ሀጅ አድርጎ የተባሉትን እነ ሙሴን በዓል አክብሩ ተብሎ እግዚአብሔር ከሀገር ውጡ ብሏችኋል። ወደ ምድረ በዳ ቦታ ሰው እንዴት ነው በዓል ለማክበር ሀገርህን ለቀህ ሜዳ ላይ ሄድ የሚባለው? ሰው በዓል የሚያከብረው እዛው የተወለደበት ያደገበት ያለበት ቀዬ ነው። ወደ መካ ሄዳችሁ ሀጅ አድርጎ ይላል ዕብራይስጥን ሄደን ዋና መጀመሪያ የተጻፈበትን ሄደን ስናየው። ስለዚህ ወደ መካ ሄዶ ሀጅ ማድረግን የቀደሙት ነቢያቶች ታዘቡበት እንደነበር ነቢያቸው ሰለላሁ ዐለይሂ ወሰለም የተናገሩት እውነት ነው። ሐዲስ ላይ ሲናገሩ ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ የለም ወደ መካ በመሄድ ሀጅ ያደረገ ቢሆን እንጂ ይላል። ቦታችኋል። ይሄን ይመስላል። ጥያቄ ያለ ገብተ አይወዳቸውም ብሏላ ከእስልምና ውጭ የሆኑትን። ስለዚህ እዚህ ጋር የትኛው አምላክ ነው ኮንዲሽናል ሆኖ እንትን እያለ ያለ? እሱ መልስ አለ ይመቻል። እሺ ለምሳሌ አላህ ሱብሓነሁ ወተዓላ ይወዳል ሲባል ይጠላል ሲባል ምን ማለት ነው? ማንስ ነው የሚወደው? ማንስ ነው የሚጠላው? አላህ ሱብሓነሁ ወተዓላ ይሕብ ወይብገድ ይወዳልም ይጠላልም። መውደድና መጥላት ሲባል ከምን አንጻር ነው ከተባለ ሰዎችን የፈጠረባቸው ዓላማ አለ። እርሱም በብቸኝነት እንዲገዙት በእርሱ ሕግና ስርዓት ላይ እንዲሄዱ። መውደድና መጥላት የስራቸው ዋጋ እንጂ ሌላ አይደለም። ለምሳሌ እናት አለች፣ ልጇን ትወዳለችም ትጠላለች። የምትወደው ምን አይነት ልጅ ነው ከተባለ መውደድ ያ ልጅ መልካም ልጅ ከሆነና ልክ እንዲሁ ደግሞ በመልካም መንገድ ላይ የሚሄድ ከሆነ ያንን ይወዱታል። በክፉ መንገድ ላይ ሲሄድ ደግሞ ያ ልጅ በዚያ ሁኔታ ይወደዳል ወይ? እኩል መሆን አለባቸው ወይ? ከዚህኛው ጋር ላ ይሄ ፍትህ አይደለም፣ ስህተት። አላህ በቁርአን ላይ ሲናገር አፈነጅዐሉል ሙስሊሚን ከልሙጅሪሚን አለ። ታዛዦችን ልክ እንደ አማጺዎቹ እኩል አደርጋለሁኝ? በፍጹም ይሄ እኩል አይደለም፣ አላደርግም አለ። ገብታችኋል? በሚሆን ስራ ነው ይሰማል። አላህ ስብሐነሁ ወተዓላ ሰዎችን የሚወደው ከእነርሱ በሆነ ስራ ያ አላህ መልካም ሲያደርጉ ጊዜ ባሪያዎችን ያዘዛቸውን ሲፈጽሙ ጊዜ ይወዳቸዋል። በጽድቅ ላይ በመልካም ነገር ላይ ሲሄዱ ጽድቅ አድራጊዎችን አላህ ስብሐነሁ ወተዓላ በጣም ይወዳል። ኃጢአትና ክህደት አድራጊዎችን ደግሞ በዚያው ይጠላቸዋል። ነገር ግን ጠልቷቸው እንደው ይተዋቸዋል ወይ? ጠልቶ የሚተው አይደለም። ነገር ግን ወደ ፍቅሩ ወደ ውዴታው ይጠራቸዋል። ቅርታ ወደ ውዴታው ይጠራቸዋል። አላህ ስብሐነሁ ወተዓላ ከሃዲያኖችንም እነዚያም ይጠላቸውንም ውዴታውን ይጎናጸፉ ዘንድ ከእርሱ ጋር ይስማሙ ዘንድ ጥሪ ያደርግላቸዋል፣ አይተዋቸው። ወአኒቡ ኢላ ረቢኩም ይላል። ከሃዲያኖችን ሲናገር ወደ እኔ ወደ ጌታቸው ተመለሱ ይላል፣ ወደ ውዴታዬ ኑ ይላቸዋል። ስለዚህ ይህ ባህሪው አላህ ስብሐነሁ ወተዓላ መውደድና መጥላት የሚለው ባህሪው አለ ወይ? አዎ ይወዳልም ይጠላል። ገብታችኋል?
ያ መልካምና ጽድቅን በሚያደርጉ ጊዜ አላህ ሱብሓነሁ ወተዓላ ይወዳቸዋል። ክህደትንና ኃጢአትን መጥፎን ስራ በሚያደርጉ ጊዜ ደግሞ በዚያን ጊዜ አላህ ሱብሓነሁ ወተዓላ ይጠራቸዋል። ካሉበት ክህደትና ኃጢአት ቢመለሱ ደግሞ ተወዴታው ያስገባቸዋል፣ ያጠቃልላቸዋል። ያ ነው። እሺ ፈጣሪ የፈጠረውን ፍጥረት በምንም ታምር ቢሆን ሊጠላው አይችልም። ፍጥረት ሊሰራ ይችላል አንድ ፍጥረት፣ ግን እሱን እንዲመለስ ንስሐ አዘጋጅቷል። አሁን በእኛ ሃይማኖት ማለት ነው። እና የሞተውም ለየትኛውም አሁን ለኦርቶዶክስ ለሙስሊም ለምን ብሎ አይደለም። እሱ ለፈጠረው ፍጥረት ለሁሉም ነው። ለእኛ ክርስቶስ ሞቶልን በደላችን የሚያነጻው ማለት ነው። አሁን አንተ እዚህ ጋር ግን ፈጣሪ የፈጠረውን ፍጥረት ይጠላል ይወርቅ ነው። ይሄ እንዴት ይሆናል? በደንብ ማብራሪያ ታስረዳኝ። ኢየሱስ ክርስቶስ ጠላቶች አሉት፣ የሚጠላቸው አሉ፣ የሚጠሉትም አሉ። እነዚያንም የሚጠሉትን እንዳውም ክርስቶስ ወደ ንስሐ ጥሯቸው ሳይሆን ያለው ግደሏቸው ነው። መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 10 ብሏል። ላሳይሽ፣ ማስረጃ ላሳይሽ። እሺ ላሳይሽ። ቁጥር ላይ ቀስሽ ያን አላሳይሽ። ኢየሱስ ክርስቶስ ጠላቶች አሉት፣ ጠላቶችን ግደሏቸው ነው ያለው። ማስረጃ ላሳያቸው። አላህ ሱብሓነሁ ወተዓላ ግን ጠላቶቹን ከሃዲያኖችን ክህደታቸውን ገልጸው ወደ እኔ ተመለሱ ኑ ንስሐ አድርጉ ነው ያላቸው። እሱንም ቃል በቃል አሳይሻለሁ። ሉቃስ ወንጌል ምዕራፍ 19 ቁጥር 27 ኢየሱስ ክርስቶስ ምን አለ? ያው ቁጥር 27 ላይ ምን ይላል? በደንብ ተመልከቱ። ነገር ግን እነዚያን በላያቸው ላይ ልነግስ ያልወደዱትን ጠላቶቼን አለ። ጠላት አለው ክርስቶስ። ማናቸው ከተባለ በእርሱ ያላመኑት፣ እርሱ እንዲነግስባቸው ያልወደዱ ሰዎችን ምን አድርጓቸው አለ? ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። እረዷቸው። አላህ ስብሓነሁ ወተዓላስ ምን አለ? አላህ ስብሓነሁ ወተዓላ እርሱን የካዱትን ሰዎች ካነሳ በኋላ ችግራቸውን፣ ስህተታቸውን አፈላ የቱቡነ ኢለላህ ወየስተግፊሩነሁ አለ። ወደ እኔ ንስሐ አያደርጉምን? እኔ ሳብሊስት ይቅርታ፣ ቆይ ተጨርስና እሷ ትቀጥላለህ። ቤት አሁን የጠቀስከው ጥቅስ ትክክል ስላልሆነ ማለት ነው። ክርስቶስ ተናገር ያልከው ቃል። እሺ ቀጥልሽ። ሰው ያወራ ጣልቃ ባትገቡ መልካም ነው። ሁላችሁንም እዚህ ቦታ ላይ አክብረናችሁ በየተራ እናስተናግዳችኋለን። ገብታችኋል? ጠላት አለው ክርስቶስ። አዎ ጠላት አለው፣ ቃል በቃል ተናግሯል። ጠላቶችን ምን አድርጓቸው አለ? እነዚያን በላያቸው ላይ ንግስ ያልወደዱትን ጠላቶችን እረዷቸው፣ ከፊት ያምጥታችሁ አለ። ገብታችኋል? ይሄ ነው። ቤቲ ምን ትያለሽ በዚህ ላይ? ያሽ ቤቲ ገብቷታል መሰለኝ። ሀይ እሺ፣ ቀጣይ ሌላ ጥያቄ ያለው ሰው ከታች ማን ነበር? ከቤቲ በታች ሚሚ ያለሽ? እሺ አብሮ ይስጥልኝ። እኔ ከትናንትና ጀምሮ ትንሽ ስከታተላችሁ ነበር። እኔ ኦርቶዶክስ ነኝ፣ ግን ብዙ እውቀት የለኝም። ግን አንድ ጥያቄ ብቻ ከቤተሰቦቼ ሙስሊምም አለ ከቤተሰቦቼ እና ጥያቄ ምንድን ነው? ክርስቶስ እንደተወለደ ከማርያም ሙስሊሞች ታምናላችሁ? ወደ አባቱም ከሞተ በኋላ እንደሄደ ታምናላችሁ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ እና ከዛ ሁለት ልንገርና ከዛ ዘጋለሁ። ሁለተኛ ጥያቄ ደግሞ በመጨረሻ ዘመን ላይ እኛ ኦርቶዶክሶች ክርስቶስ መጥቶ እንደሚያድነን እናምናለን። መጥቶ ይዞን እንደሚሄድ እናምናለን እና ሙስሊሞችም እኔ ያው በቤተሰቦቼ ሙስሊም አሉ ብያለሁ። በእነሱ ኢንፎርሜሽን አኳያ ክርስቶስ እንደሚመጣ እንደሚያምኑ ነግረውኛል ቤተሰቦች፣ በሙስሊም ማለት ነው። ያ ነገር ላይ ትንሽ እንድታስረዳ ይፈልግ። አላህ ስብሐነ ወተዓላ ክርስቶስን ወይንም መሲሁን
እንዳይገደል እንዳይሰቀል አድርጎ ከጠላቶቹ አድኖት ወደ ሰማይ ወስዶታል። በክብር በሁለተኛው ሰማይ ላይ ይገኛል። የግልጽ የሆነ ቃል ነው። አላህ በቁርአን ላይ ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም እያለ ከተናገረ በኋላ በረፈዐሁ ላሁ ኢለይሂ ይላል። አልገደሉትም አልሰቀሉትም ጠላቶች ካለ በኋላ ወደ እኔ አንስቼዋለሁ እያለ ይናገራል። ይህን እንደማይገደል እንደማይሰቀል ቀድሞ ነግሮታል ክርስቶስ። ታዲያ በሱራህ ኢምራን ላይ ሲናገር ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። አንተ ክርስቶስ ሆይ አለው እኔ አንተን ወደ እኔ ላነሳህ ነው፣ ወደ እኔ ላነሳህ ነው፣ ልወስድህ ነው ካለው በኋላ ከነዚያ ከካዱት ከጠላቶች ከይሁዳውያን ላድንህ ነው አለ፣ ላጠራህ ነው አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ቀድሞ እንደሚያነሳው እንደሚያድነው እንደሚወስደው ወደ ሰማይ ተናግሮታል። ሌላኛው ጥያቄዋ ምንድነው? ዳግም ይወርዳል ወይ? አዎ ዳግም ይወርዳል ክርስቶስ። ዳግም ከወረደ በኋላ ምን ያደርጋል ከተባለ አንደኛ የሚያደርገው ነገር ምንድነው? ክርስቲያኖች ስህተት ላይ እንዳሉ ይነግራቸዋል። እርሱን አምላክ ነው የአምላክ ልጅ ነው ብለው ሲያስቡ የነበሩ እርሱ ተገድሏል ተሰቅሏል ስለ ኃጢአታችን ብለው ሲያስቡ የነበሩ ሰዎችን ይህ ስህተት እንደሆነ ይነግራቸዋል። አንደኛ እሱ ነው። ሁለተኛ ክርስቶስ ከሚመጣበት ምክንያት መካከል ይህ ካስተማራቸውና ከነገራቸው በኋላ ክርስቲያኖች እዛን ያምናሉ፣ በቃ ይቀበላሉ፣ በትክክለኛው መንገድ ያምናሉ። መስቀልንም ይሰብራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየክሲሩ ሰሊባ በትምህርቱ ከሰበረ በኋላ መጀመሪያ እኔ እንዳልተገደልኩ እንዳልተሰቀልኩ ሁላቸው ከተባለ ወየክሲሩ መስቀልንም ይሰብራል። ከዚያ በኋላ ሐሰተኛውን ክርስቶስ ይገድላል። ያ ማለት ሐሰተኛው ክርስቶስ ማን ነው ከተባለ አይሁዶች እየጠበቁት ያለ ክርስቶስ አለ። ትክክለኛውን ክርስቶስ ቃል የተገባውን የማርያምን ልጅ ክደውታል፣ ክርስቶስነቱን አልተቀበሉም። እንደ እስልምና ግን ትክክለኛው ክርስቶስ ያ የድንግል ማርያም ልጅ ነው ብለን እናምናለን። አላህ በቁርአን ላይ መሲህ ክርስቶስ እያለ ይጠራዋል። ክርስቶስ ማለት አምላክ ማለት ሳይሆን የተቀባ የተመረጠ ማለት ነው ከአምላክ ዘንድ። ገብቷችኋል? አይሁዶች ግን የእርሱን ክርስቶስነት ስለካዱ እነዚህ ጠላቶቹ ናቸው። ታዲያ አምላክ አላህ ስብሐነሁ ወተዓላ በጠላቶቹ ላይ የበላይነትን ሊያጎናጽፈው ቃል ገብቶለታል። እስከዚያ ድረስ ግን ጫፉ አይነካም። ክርስቶስ ማንም ጫፍን ሊነካው አይችልም። ገብቷችኋል? ማንም ጫፍን ሊነካው አይችልም። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ይለዋል። ከነዚያ ከካዱት በላይ ያደርግሃለሁ አንተንም ከአንተም ጋር ያሉትን ብሎት ቃል ገብቶለታል። የዛኔ ከእርሱ ጋር የሚሆኑት ሙስሊሞች እንዲሁም ደግሞ ዒሳ ዓለይሂ ሰላም ክርስቶስ ያን ጠላት የሆነውን ሐሰተኛውን ክርስቶስና የእርሱን ተከታይ ይሁዲዎችን ያሸንፏቸዋል። ሙስሊሞች ከዒሳ ጋር ሆነው ሐሰተኛውን ክርስቶስና ይሁዳውያኖችን ይዋጓቸዋል። የዛኔ የበላይ ይሆናል ክርስቶስ በጠላቶቹ ላይ። ያን የበላይነት እስኪጎናጸፍ ድረስ ግን ክርስቶስ ጫፉ እንደማይነካ በነቢያት አንደበት ቃል ተገብቶለታል። አላህ ሱብሓነሁ ወተዓላ ቃል እንደገባለት በቁርአን ላይ ምናልባትም መጽሐፋቸው ላይ አስተውላችሁ ከሆነ ዳዊት ምን ይላል? ጌታዬ ጌታዬን በጠላቶችህ ላይ የበላይነትን እስካጎናጸፈ ድረስ የበላይ እስክትሆን ድረስ ከና ከቀኝ ተቀመጥ አለው ይላል። ከቀኝ ማለት በሰማይ ላይ መቀመጡን በክብሩ እንደሚወስደው ነው። እስከ መቼ ድረስ ግን በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ እንደሚኖር እየተናገረለት ነው። ቦታቸው አላለም ጌታ ያለው እዛ ቦታ ላይ እንግዲህ ክርስቶስ በምድር ላይ ጌታ ሲባል ጊዜ አለቃ ማለት ነው። የሹመት የስልጣን ጌትነት ነው። ያንን ደግሞ እስከ መቼ ድረስ ይሆናልና ነው ማዕረጉ ጌታ እየተናገረ ያለው እስከዚያን ጊዜ የበላይነትን እስከሚጎናጸፍበት ጊዜ ድረስ። የዛኔ ይሄ ካደረገ በኋላ ክርስቶስ እንደ ማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ቦታቸዋል አይደል? የበላይነትን እስኪያጎናጽፈው ድረስ ግን ጫፉ አይነካም። ክርስቶስ ማንም አይነካም። እስከዚያ ዘመን ድረስ በሰማይ ይኖራል። ይሄን ይመስላል። እሺ አመሰግናለሁ ስለ መልስክ እና ክርስቶስ ወደ ምድር የመጣበት ምክንያት እና ክርስቶስ የሰራቸው ስራዎች እስከ እኛ ያው መቶ በሶስተኛ ቀን ተነስቶ ወደ አባቱ እንዳረገ ነው የምናስበው። እስከዛ ሰዓት ድረስ ምድር ላይ እስካለ ድረስ ያስተማረውን ትምህርት እኔ ህይወት ነኝ እያለ ያስተማረውን ትምህርት ትከተሉታላችሁ ወይ ወይስ ክርስቶስ ያለው ህይወት የእሱ ህይወት በሙሉ ምድር ላይ ያለውን አትቀበሉ? መልስ። እኔ ህይወት ነኝ ስል ጊዜ እርሱ ህይወትን የሚሰጥ ነው ማለት ነው። ክርስቶስ ህይወትን የሚሰጥ ነው ማለት ምን ማለት ነው ከተባለ የዘላለማዊ ህይወትን የሚሰጥ ነው ማለት ነው። የዘላለማዊ ህይወት ታዲያ ምንድን ነው ወደሚለው ስንሄድ ጊዜ የክርስቶስ ትምህርት ማለት ነው። ያን ትምህርት ከማን የተቀበለው ከተባለ ከአምላክ የተቀበለው ትምህርት ነው፣ ሌላ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ ቃልህም የዘላለም ህያው ህይወት ነው እና ይላል ክርስቶስ።
ገብቶሻል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ አባት ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ የላከውንም ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? አንድን አምላክ ማወቅና ያ አንድ አምላክ የላከውን ክርስቶስን ማወቅ። ያ ማለት የሻሃዳ ቃል ነው። ሕይወት ብሎ ማለት ከአንዱ አምላክ በስተቀር ሌላ አምላክ የለም፣ ክርስቶስም የእርሱ መልእክተኛ ነው ብሎ ማመን የዘላለማዊ ሕይወትን ያሰጣል ማለት ነው። ሌላ ነገር አይደለም። እኛም የዘላለማዊ ሕይወት ብለን የምንለው ይሄ ነው። ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም። እንዲሁም ሙሐመድ የእርሱ መልእክተኛ ናቸው፣ ክርስቶስ የእርሱ መልእክተኛ ናቸው፣ አብርሃም የእርሱ መልእክተኛ ናቸው፣ ሙሴ የእርሱ መልእክተኛ ናቸው። ይሄ ነው። በየዘመናቱ ይሄን የዘላለማዊ ሕይወት ያስተምሩ ነበር ነቢያቶች። ክርስቶስን በጊዜው መጥቶ አምላክ ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ እንዲሁም አንተ የላከውን አለ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አንተን የላከውን ኢየሱስን አለ ክርስቶስ የእርሱ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አንዱን አምላክ ካወቃችሁ በኋላ ክርስቶስ የእርሱ መልእክተኛ መሆኑን ካወቃችሁ በኋላ ይህ የዘላለማዊ ሕይወት ነው አለ ክርስቶስ። በቃ በዚህ የዘላለማዊ ሕይወት ይገኛል። ይህም በማመን ይሻላል። ይህ እኛ በዚህ ታምናላችሁ ይናል። አንድ አምላክ የአብርሃም የይስሐቅ የያዕቆብ የክርስቶስ የማርያም አምላክ የሆነው አንድ አምላክ ብለን ነው እናምናለን። ክርስቶስ እንደተናገረው ልክ እንዲሁ ክርስቶስ ደግሞ የእርሱ መልእክተኛ ሆነው ብለን እናምናለን። ይህን የካዱት ማናቸው? አይሁዳውያኖች ናቸው። እንዲሁም ደግሞ ክርስቲያኖች አይ እርሱ በመለኮት ይጋራል ብለው አመኑ፣ ከአምላክ ጋር አስተካከሉት። ታቸዋል ያ ነው። እርሱ ግን እኔ መልእክተኛ ነኝ አለ እንጂ እኔ በመለኮት ከእርሱ ጋር አስተካክላለሁ ኩናናላ እና አለሽ ሰማው ነው። አዎ እየሰማው ነው። ኦኬ አሁን እንዳልከው እሺ፣ አመሰግናለሁ። እሺ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚለካው አለ ለእኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር። እንደሚመጣ ቀድሞ ይናገሩ ነበር እና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ ያው እንግዲህ ሕጎችን ሊክድ ሳይሆን የመጀመሪያውን ምንድን ነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ሕጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል ክርስቶስ ሲያስተምር። ከቁርአን ጋር ደግሞ ስናመሳስለው አንዳንድ የቁርአን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ በምድር የመጣ ነው። እሱም ነገር እስቲ እባክህ አስረዳኝ፣ እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ። ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከእኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው። አንደኛ ምንድን ነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላደርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብታችኋል አይደል? ሁለተኛው ዓላማ ምንድነው? የክርስቶስ መምጣት ምክንያት ወረሕመተ ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌን የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል።
እዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ ይሆን ዘንድ ነው። ገብቷቸዋል አይደል? አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራቸው ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ህይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ህይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው፣ የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረካል። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታው የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለም። ግን አላለም እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ እንዳታስወርዱኝ። እንዲህ ምን ይሻላል? እሺ እና ይሄን ሶማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው።